ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ጦርነት ነጋሪት የሚመስል አትሊስት መደምደም ባልችልም የሚመስል ነገር ከግራም ከቀኝም ይታያል። ለምሳሌ ከአድዋ በዓል አከባበር ጋር ተያይዞ ወይም አስታኮ የእንኳን አደረሳችሁ መልእክት የእንኳን አደረሳችሁም አይደለም የሚመስለው። ከሁለት ቃል ውጪ ከመግቢያና ከመዝጊያ ውጪ መሀል ላይ የነበረው ዝርዝሩን ማለትም ይህን እያልኩ ያለሁት በኢትዮጵያ መንግስት ወይም በጠቅላይ ሚኒስትር ኦፊስ የወጣውን ማለት ነው እና ስናየው የአድዋ ልጆችንን ለሰላም ነው የታገልነው፣ ግን እንዴት መቅጣት እንዳለብንም እናውቃለን። ባንዳዎች ነበሩ፣ አሁንም ባንዳዎች ተሰግስገው እያስቸገሩ ነው። ለዛም ዝግጁ ነን። ጦርነትም ካስፈለገ እንዴት መቅጣት እንዳለብንና እንዴት ማሸነፍ እንዳለብን እናውቃለን። ለሁሉም ዝግጁ ነን የሚል ሰብሰብ አድርጌው ነው እዛ ደብዳቤ ላይ ይታያል። ከዛም ውጪ ደግሞ በየሚዲያው መሰረታዊ የሆነ አንተ አትንቅም፣ በየሚዲያው የሚወጡትን ነገሮች ንቃችሁ አትተው፣ ወይም በግለሰቦች የሚነገሩት የመንግስትን አቋም የሚገልጹ ወይም ቢያንስ ምልክት የሚሰጡ ነገሮችም አሉ ስላልክ ቢያንስ በማህበራዊ ሚዲያም በዩቲዩብ ላይም በሜንስትሪም ሚዲያ ላይ የምናየው የአሰብ ጉዳይ ዞሮ መጣ። ለምን እንደመጣም አላውቅም። አምና ነበረ በዚህ ሰዓት እንደምታውቀው በዚህ ሰዓት በጣም ሞቅ ያለ ጊዜ ሁኔታ ነበረ። እዚህ ቤትም ተወያይተንበት ነበረ፣ ማለት ተከራክረንበት ሁሉ ነበረ። መጣ ዞሮ። ሁለተኛው ጉዳይ እሱ ነው። ሶስተኛው እና የመጨረሻው ሌሎችም የተቃዋሚ ቡድን ውስጥ ራሱ ያሉ ተሰላለፍ ላይ ያሉ ሰዎች የተወሰኑት ድሮ አሰብን የማያነሱ ሰዎች አሰብ ይገባናል ብለው እያነሱ በሚገርም ሁኔታ የሚያነሱ ሰዎች አሉ። ኢቭን ብሔርተኞቹን ጨምሮ ኢቭን ከኦሮሞ ብሔርተኞችም ከትግራይም ከሌሎችም በተወሰነ ደረጃ ከአገዛዙ ጋርም ሊንክ ያላቸው። በሌላ መልኩ ግን ይሄኛ አጀንዳ አይደለም። ለምሳሌ የአማራ ፋኖ በጎጃም ትላንትና ወደ ባረገው ቃለ ምልልስ አርበኛ አስረስ ማረ ይሄኛ አጀንዳ አይደለም፣ አሁን እኛ ፎከስ ማድረግ ያለብን ሁለመናችንን ትግላችንም ክንዳችንም ማበርታት ያለብን አገዛዙ ላይ ነው የሚል ነገር አስቀምጧልና ሌሎች ነገሮችም አሉ። ከኤርትራ በኩልም በግልጽ ባይሆንም የተለያዩ ምልክቶች፣ መልሶች አሉ። ይሄንን እንደ ኮንቴክስት እናስቀምጠውና ከዚህ በፊት የነበረውንም ስለምታውቅ ምንድነው የሚነግረን? ይሄ የምናያቸው ነገሮች የጦርነት ድቤ ወይም ነጋሪት እየተጎሰመ ነው ያለው ወይስ ሌላ ጉዳይ ነው? ሶማሊያም ሄዷል ኢትዮጵያ ጠቅላይ ሚኒስትር ከ5 ቀን በፊት፣ እሱም ሌላ ኮንቴክስት ነው። የኃይል አሰላለፍም አለ። እሱንም እንዳው እዚህ ሊጨምርልን በየመሃል ከመገባ ከኢሊሊ ሆቴል የተሰጠ አንድ መግለጫም ነበረ። ከሱ ጋር ተያይዘም አንተ መስታየትን ሰጥታሉ፣ አንዴ ሁለቴ ሶስቴ። ያኛውም ከዚህ በፊት በተወሰነ ደረጃ ያላየነው የኃይል አሰላለፍንም እያየን ያለ ነው። ፎር ጉድ ኦር ባድ። ይህን ሁሉ አንድ ላይ ስታየው የኃይል አሰላለፉን ለብቻ ጥያቄ ፎሎ አፕ አለኝ እመጣበታለሁ። ምንድን ነው የሚያሳይ ልደቱ? ሌላም ጨምርበት ካለ ወል ትንሽ እንትን በስቷል። እንትኑ ጥያቄ ኮንቴክስቱን ነው የሰጠው ጀምር እንዳያስቸግረኝ። ዞሮ ምንድነው አንደኛ አሁን እንዳልከው ማለት ነው በመንግስት በኩል የጦርነት ዝግጅት እንዳለ ራሳችንን ለማታለል ፈቃደኛ ካልሆን በስተቀር ግልጽ ነው። የመንግስት መገናኛ ብዙሃን የመንግስት ደጋፊ አክቲቪስቶች ምን እያወሩ እንደሆነ እናውቃለን። መንግስት ደግሞ አንድ ነገር ወደ ህብረተሰቡ ማስረጽ ሲፈልግ እንዴት እንደሚሰራ ጠንቅቀን እናውቃለን፣ ልምዱ አለን። ስለዚህ ራሳችን ማታለል ካልፈለግን በስተቀር የኢትዮጵያ መንግስት አሁን ለጦርነት እየተዘጋጀ እንደሆነ ምንም የአደባባይ ሚስጥር ነው ማለት ነው አይደለም። መከላከያ ሜዳሊያ ሲሸልማቸው የከረመ ጋዜጠኞችና አክቲቪስቶች ዛሬ ምን እያወሩ እንደሆነ እየሰማን ነው። አሰብ እንገናኝ እያሉ ነው። ባይ ኤኒሚስ በጦርነትም ቢሆን ቀይ ባህርን እናስመልሳለን እያሉ ነው። እና ለእኔ ሂልተን ሆቴል የመንግስት ቃል አቀባይ ወጥቶ ተናገረ አልተናገረ ትርጉም የለው። መንግስት በተለያየ መንገድ አቋሙን እየገለጸ እንደሆነ ይገባኛል። ራሴን ላታልል ካላልኩ በስተቀር እውነታው ግልጽ ነው ማለት ነው። አንዳንድ ሰዎች በዚህ ረገድ ሲቸገሩ ስለማይ ነው መንግስት እኮ አላለም በሰላም ነው እኮ ያለው ምናምን ይባል። ለኔ ግልጽ ነው። ራሱን ማታለል የፈለገ ሰው ካልሆነ በስተቀር መንግስት ምን እያለ እንደሆነ ግልጽ ነው። በነገራችን ላይ አሁን የኤርትራ መንግስት ጋራ መቃቃር ውስጥ ቁርሾ ውስጥ ኦልሞስት ጠብ ውስጥ በገባንበት ሁኔታ በሰላም የምታገኘው የባህር በር ሊኖር አይችልም። ቀይ ባህር ላይ በምን መንገድ ታገኘዋለህ? በኃይል ካልሆነ በስተቀር በሰላም ጊዜ በመግባባት ጊዜ ብታነሳው አዎ
ጥቅም በመለዋወጥ በተለያዩ የፖለቲካ የዲፕሎማሲ መንገዶች ያን ዓላማ ልታሳካ ነው ተብሎ ሊታሰብ ይችላል። ከኤርትራ መንግስት ጋር ሰጣ ገባ በገባበት ሁኔታ ጠብ ውስጥ ባለበት ሁኔታ አሰብን በሰላማዊ መንገድ እንዴት አድርገህ ልታገኘው ትችላለህ? ልታገኘው አትችልም። እና ጉሰማው የጦርነት መሆኑ ምንም የሚያጠራጥር አይደለም፣ ግልጽ ነው ማለት ነው። እና በዚህ ረገድ ራሳችንን ባናሞኝ ጥሩ ነው። መንግስት እንዴት እንደሚሰራ እናውቃለን። እና በአደባባይ ወጥተው እየተዘጋጀን ነው ልንወር ነው ሊሉን አይችሉም። ይህን የምንጠብቅ ከሆነ ሞኞች ነን። አንዱ እሱ ነው። ሁለተኛው የኢትዮጵያ መንግስት ከግጭት ከጦርነት እጠቀማለሁ ብሎ የሚያስብ መንግስት ነው። ይሄን ዛሬ አይደለም መናገር የጀመርነው። ባለፉት ዓመታት ስንናገር ነው የነበር። ጦርነትን ግጭትን ፖሊሲ አድርጎ የሚጠቀም ዋና የአገዛዝ መሳሪያው አድርጎ የሚጠቀም ግጭት ጠማቂ መንግስት ነው ያለ። የኔ የፖለቲካ ስልጣን ሊጠናከር የሚችለው ለረጅም ጊዜ ሊቆይ የሚችለው ጦርነትን በመፍጠር ነው፣ አንድን ህዝብ ከሌላ ህዝብ ጋር በማጋጨት ነው ብሎ የሚያምን ስርዓት ነው። ይሄን ደግመን ደጋግመን ስንናገር ነው የነበረው። አሁን መንግስት ይዞት የመጣው አቋም አዲስ ነገር አይደለም፣ የአገዛዝ ስልቱ ነው ይሄ፣ ወደፊትም የሚቀጥል እና በዚህ ረገድ ጥርት ያለ ግንዛቤ ቢኖረን ጥሩ ነው። የመንግስትን ባህሪ ካላወቅን ሁልጊዜ አንድ ነገር ይዞ በመጣ ቁጥር ይሄ ለሀገርና ለህዝብ ተብሎ የመጣ ጉዳይ ነው ብለን ከጎኑ የምንሰለፍ ከሆነ እሱ በጠመደልን ወጥመድ ውስጥ እየወደቅን ነው። ይሄ መንግስት ያለ ግጭት ያለ ጦርነት እኖራለሁ ብሎ የሚያስብ መንግስት አይደለም። ይሄን ደግሞ ደጋግሞ አሳይቶናል። አንድ ግጭት ይፈጥራል፣ ከዛ ባልወጣበት ሁኔታ እንደገና ወደ ሌላ ግጭት ይሸጋገራል። አሁን እውነቱን ለመናገር የዛ አይነት ጤናማ መንግስት ቢሆን ኖሮ ሶማሌላንድ ላይ ሄዶ የፈጠረውን ችግር የገባበትን ቀውስ በተወሰነ ደረጃ እዛ መውጣት ሲችል እንደገና እንዲህ አይነት አዲስ ቀውስ ውስጥ ሊገባ አይችልም ነበር። ይሄ የሚያሳየን በቃ ሁልጊዜ ግጭትና ጦርነት ከሌለ ልኖር አልችልም ብሎ የወሰነ መንግስት ነው። ግን ሁሉንም ጦርነት እኔ አልጀመርኩም ሌሎች ነው የጀመሩት ብሎ ነው ምሳሌ ልስጥ ኦልሬዲ ያስረድታል። ምሳሌ ሁሉም ጦርነት ገብቶኛል። የሰሜኑን አንተም ስለምታውቅ ነው እንዲሁ ለአድማጭ እንትን ላድርግ ብዬ ነው ብለኝ የሰሜኑን ተመትቼ ነው ይላል። የአማራ ክልልም ቢሆን ራሳቸው ናቸው ያጠቁኝ ይላል። ከዛም አልፎ ደግሞ የኦሮሚያ ክልል ላይም ራሳቸው ናቸው የሰላም ስምምነቱን በሰላም መጥተው ተስማምተው መጥተው ከዛ በኋላ ጫካ የገቡት በሰላም መታገል ስላልቻሉ ለዛ ጫካ የገቡት ነው የሚለው። አትሊስት ሶስቱም ብናይ ኦሮሚያ ክልል፣ አማራ ክልል እና ትግራይ ክልል ላይ ያለው እና አንዱም ጦርነት እኔ ጀምሬ አላውቅም ነው የሚለው። በሶስቱም ጦርነቶች ላይ ቁጥር አንድ ተጠያቂው መንግስት ነው። ኦሮሚያ ውስጥ ከኦነግ ጋራ ተነጋግሮ አስመራ ተፈራርሞ ሲመጣ ለህዝብ ግልጽ አድርግ ብለናል። ምንድነው የተስማማው? አልፈለገም መግለጽ፣ ማደባበስ ነው የፈለገው። እንዴ ታጣቂዎች እኮ እንደዚህ እያሉ ነው፣ አንገባም ብለዋል፣ እንዋጋለን እያሉ ነው፣ መንግስት ቃሉን አላከበረም እያሉ ነው ተብሎ ሲጠየቅ ጠቅላይ ሚኒስትሩ ቃል በቃል ያለውን አስታውሳለሁ። ለእኔ ተውት፣ እኔ አነጋግራቸዋለሁ፣ እኔ ችግሩን እፈታለሁ ሲል ነበር። መጨረሻ ላይ የሆነው ግጭት ውስጥ ነው የተገባው። ምክንያቱም በሀቅ አልነበረም፣ በግልጽ አልነበረም፣ ተቋማዊ በሆነ አሰራር አልነበረም ጉዳዩ የተያዘ። ስለዚህ ዋናው ስምምነቱን የካደው መንግስት ነው። መንግስት ማድረግ የነበረበት መጀመሪያ ከህዝብ ጀርባ አልነበረም፣ የተገባውን ስምምነት ለህዝብ በግልጽ መናገር ነበረበት። ከዛ በኋላ ደግሞ ማን እየጣሰው እንደሆነ በግልጽ ማሳየት ነበረበት። አልፈለገም። ያልፈለገው ያለ ምክንያት አይደለም። እሱ ራሱ የገባውን ስምምነት ማክበር ስላልፈለገ ጥርጣሬ የነበረው ኦላ እግሩን ጎተተ፣ ወደኋላ ቀረ። መጨረሻ ላይ ያፈና አሰራሩን መንግስት ሲቀጥል አንገባም ብሎ ውጊያውን ቀጠለ። ለዚህ በዋናነት ተጠያቂው መንግስት ነው። ስለዚህ አሁን ይሄን የታጣቂዎቹ ችግር አድርጎ ለማቅረብ መሞከር የትም የሚያደርስ አይመስለኝም። አየነው እኮ አይደለም እንዴ ኦነግ ከገባ በኋላ ኦላ እኮ ትክክል እኮ ነው የሆነው። ኦነግ ከገባ በኋላ በሰላማዊ መንገድ እታገላለሁ ብሎ ምንድነው የሆነው? ቢሮዎች ሁሉ ተዘጉ፣ አባሎቹ ታሰሩ፣ ተገደሉ። የፓርቲው ሊቀመንበር እኮ ሆስቴጅ ነው የሆኑት። በነፃነት መውጣት መግባት የማይችሉበት ሁኔታ ውስጥ እኮ ነው የገቡት። ባለፈው ምርጫ ኦሮሚያ ውስጥ ኦነግ እንዳይወዳደር ነው የተደረገው። ማንም አባሉ በነፃነት እንዳይንቀሳቀስ ቢሮ ሁሉ እንዲዘጋ እኮ ነው የተደረገው። ስለዚህ ስምምነቱን ማን ነው የጣሰው?
ለምን ተጥቀፈታ ሲባል ግን ማንፈቺ ማናስፈቺ አለ ብሏል በይፋ ወጥቶ ቴሌቪዥን ላይ ዳውድ ስምምነታችን እንደዛ አልነበረም። አንዱ አስፈቺ ሌላው ፈቺ ሊሆን አልነበረም አለ። ኦኬ አይ ልትፈቱ ነው የተስማማ ነው የሚል ከሆነ መንግስት ያን ስምምነት ለህዝብ ይፋ ማድረግ አድርጎ አያውቅም። ስለዚህ ኦነግ ላይ የደረሰውን ዋናው ኦነግ ማለት ነው በሰላማዊ ትግል ታገላለሁ ብሎ የገባው ኦነግ ላይ የደረሰውን ፍዳ አፈና ስናይ ኦላዎች የወሰዱት እርምጃ ስህተት ነው ልንል አንችልም። ጥርጣሬያቸው ስጋታቸው ትክክል ነበር መጀመሪያ። ኦኬ አየነው እኮ ቢገቡ ኖሮ ያጣፈንታ ነው ሊደርስባቸው ይችል የነበረው እና ይሄን የዚህን ተጠያቂነት መንግስት ለማንም ሊወረውረው አይችልም። የትግራይን ጦርነት እንውሰድ ከመጀመሪያው ጀምሮ ቲፒኤልኤፍን ከመድረገጽ ካላጠፋው ስልጣኔ አይረጋጋም ስልጣኔ አይጠናከርም ብሎ አሁን ጠላት አድርጎ ከሚያያቸው ከኢሳያስ አፈወርቅ ጋር ድብቅ የሆነ ስምምነት አድርጎ ያ ስምምነት ለኤርትራ ህዝብና ለኢትዮጵያ ህዝብ ጥቅም አይደለም የተደረገው የተደበቀው ያለ ምክንያት አይደለም ቲፒኤልኤፍን ለማጥፋት የተደረገ ስምምነት ነው የነበረው ውል ነው የነበረው ጌም ኦቨር ወያኔ ብለው ነው ወደ ጦርነት የገቡት ለዛ ዋናው ተጠያቂ ፌደራል መንግስቱ ነው ይሄን ደግሞ ጠቅላይ ሚኒስትሩ በአደባባይ ወጥተው ተናግረዋል ቲፒኤልኤፎች ያልናቸውን ይዘው ቀጥለው ቢሆን ኖሮ የብልጽግና ፓርቲ አባል ሆነው ቀጥለው ቢሆን ኖሮ ይሄ ሁሉ የደረሰባቸው አይደርስባቸውም ነበር ብለው ነግረውናል ከዚህ በላይ ምንድነው መረጃ የምንፈልገው ለምንድነው ተጠያቂነቱን ለሌላ አካል ሽፍት የምናደርገው ስለዚህ ቲፒኤልኤፍ የራሱ ተጠያቂነት የለውም እያልኩ አይደለም አለው ሁኔታዎቹ እንዲበርዱ በተለየ መንገድ እንዲፈቱ ብዙ ጥረት ሊያደርግ ይችል ነበር ግን እሱም ሰጣ ገባ ውስጥ ነው የገባው ጉራ ውስጥ ነው የገባው ፍጥጫ ውስጥ ነው የገባው ለዛ የተጠያቂነት ድርሻ አለው ዋናው ግን መጀመሪያ አቅዶ ቲፒኤልኤፍን ከምድረገጽ ማጥፋት አለብኝ ይሄን ካላደረኩ የፖለቲካዊ በላይነት በኢትዮጵያ አይኖረኝም ብሎ የተንቀሳቀሰው የዶክተር አብይ አገዛዝ ይሄን ደግሞ ብቻውን አይደለም ለ18 ዓመት ቂም ቋጥረው ከነበሩት ከአቶ ኢሳያስ ጋራ ስምምነት ፈጥሮ ነው እንደዚህ ያለው በዝግጅት ነው ያጦርነት የተካሄደው ዝም ብሎ በሆነ አጋጣሚ የተፈጠረ አይደለም በዝግጅት የሆነ ነው ይሄን ተጠያቂነት ወስደን ዝም ብለን ለማንም ልንወረወረው አንችልም አማራ ክልል የፋኖ ነው የምትለው ኃይል በትግራይ ጦርነት ወቅት ከመንግስት ጋር ቆሞ ለመንግስት የተዋጋ ነው የአማራ ልዩ ኃይል የመንግስት አካል ሆኖ በትግራይ ጦርነት ወቅት የተዋጋ ያገዛዙ ደጋፊ ነበር አብዛኛው የአማራ ኤሊትና ታጣቂ የዶክተር አብይ ደጋፊ ነበር ሙሴ የሚል ስም ያወጣላቸው የአማራ ኤሊት ነው የትግራይን ጦርነት ከጨረሱ በኋላ አሁን ተረኛው የአማራ ኃይል ነው የአማራን ኃይል ትጥቅ ካላስፈታው ካላንበረከኩ ካላሸነፍኩ ስልጣኔ አይጸናም ብለው ነው ትጥቃችሁን ፍቱ ወደሚል እንቅስቃሴ ውስጥ የገቡት እንጂ ደጋፊያቸው ነው የነበረው እንደው ያላግባብ ደጋፊያቸው ነው የነበረው ሙሴ እያለ ስም ሲያወጣላቸው ነው የነበረው መጨረሻ ላይ ግን አሁን የትግራይን አዳክም ያለው ቀጥሎ ማዳከም ያለብኝ የአማራ ኤሊት ነው ብለው አመኑ የአማራ የፖለቲካ ኃይል ነው ብለው አመኑ ስለዚህ ዘመቻ ከፈቱ ትጥቅህን ፍታ እምቢ ሲል እንኳን ትጥቅህን ቀበቶን አስፈታለሁ አሳያለሁ ብለው ዘመቻ ነው ያወጡት እና ይህን ተጠያቂነት ለማን ልንሰጠው እንችላለን አሁንም ቢሆን የኤርትራ መንግስት ተመሳሳይ ነው ያለ ጦርነት ያለ ግጭት እኖራለሁ ብሎ የሚያስብ መንግስት አይደለም ምንም ጥርጥር የለው አሁንም ከኤርትራ ጋር የተጎሰመ ባለው ነጋሪት አንዱ ተጠያቂ የኢትዮጵያ መንግስት ነው ሶስት ነገሮችን እያደረገ ነው ራሱ ፈቅዶ እንዲይዙት ያደረገውን የኢትዮጵያ ግዛት ትግራይ ውስጥ ማለት ነው አሁን በኃይል ማስለቀቅ አለብኝ ማለት ጀምሯል ትናንት ግን በኃይል የተያዘ መሬት አለ ሲባል ምንድነው ሲል ነበር በአልጀርስ ስምምነት ለነሱ የተፈረደላቸውን መሬት ነው የያዙት የኢትዮጵያን መሬት አይደለም ሲል ነበር አሁን ግን ጦርነት ግጭት ሲፈልግ በኃይል ማስወጣት አለብኝ የሚል ትርክት ጀምሯል አንድ በል ቀይ ባህርን አሰብን በኃይል መቆጣጠር አለብኝ የሚል ዘመቻ ከፍቷል ይሄ በሌላ ሀገር ሉዓላዊነት ወረራ መፈጸም ነው ወንጀል መፈጸም ነው ይሄን እያደረገ ነው የኤርትራ ተቃዋሚዎችን ኢትዮጵያ ውስጥ በድብቅ አይደለም በይፋ እየደገፈ ነው እንዲንቀሳቀሱ እያደረገ ነው ይሄን አድርገህ ሌላ ሀገር ለጦርነት አይዘጋጅ ልትል አትችልም
ስለዚህ ለአሁኑ ጦርነት ጉሰማ ማንም አሁን ነገ ከነገ ወዲያ የሆነ ጥይት አንድ ቦታ ላይ ሲተኮስ ያን ጥይት ቀድሞ የተኮሰው ከሌ ነው፣ ስለዚህ የጦርነቱ ጀማሪ እሱ ነው ልንል አንችልም። የኢትዮጵያ መንግስት ራሱ ሆን ብሎ የጦርነት ዝግጅት እያደረገ ነው፣ ነጋሪት እየጎሰመ ነው። ስለዚህ ተጠያቂ ነው የሚሆነው። ብቸኛ ተጠያቂ ላይሆን ይችላል። የኤርትራ መንግስትም የራሱ ስራ እየሰራ ነው። ያም ጦረኛ መንግስት ነው። አቶ ኢሳያስም ያለ ጦርነት ያለ ግጭት እኖራለሁ ብለው አያምኑ። እስካሁንም የኖሩት በጦርነትና በግጭት እያሳበቡ ነው። ወደፊትም በዚህ መልኩ ነው በህይወት እስካሉ ድረስ ፕሬዚዳንት ሆነው መቀጠል የሚችሉት እንዲህ አይነት ነገር በመፍጠር ነው። የኢትዮጵያ መንግስት አሁን ጥሩ ምቹ ሁኔታ ለሳቸውም እየፈጠረላቸው የሰውን በህግ የሚታወቅ ዓለም አቀፍ እውቅና ያለው አገርና ግዛት እወራለሁ እያሉ። ስለዚህ ይሄንም ተጠያቂነት ወስደን ለሌላ ልናደርገው አንችልም እና እኔ ራሳችን ማታለል ካልፈለግን በስተቀር የሰሞኑ የጦርነት ጉሰማ ግልጽ ነው። ነገ ከነገ ወዲያ ምናልባትም ሊፈነዳ የሚችል። ስለዚህ የኛ ርብር መሆን ያለበት ከዚህ ጦርነት ማናችንም ተጠቃሚ ልንሆን አንችልም። ይሄ ጦርነት አንደኛ ሞቲቭ ትክክል አይደለም። ለኢትዮጵያ ህዝብ ጥቅምና ፍላጎት ተብሎ ይመጣ አይደለም። ሞገስ ታስታውሳለህ፣ እንደዚህ አይነት ነገር ሲመጣ የኢትዮጵያ ህዝብ እንዳይታለል ብለን ዶክተር አብይ በኪሳቸው ከያዟቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱና የመጨረሻው የቀይ ባህር ጥያቄ ነው የሚሆነው ብዬ እኔ መናገር የጀመርኩት ከ3 ዓመት በፊት ጀምሮ ይሄን ካርድ ለመጠቀም ሲሞክሩ ህዝቡ እንዳይሳሳት አስቀድመን ነው መናገር የጀመርነው። ያን ካርድ ነው የመዘዙት። አሁን ህዝቡ መታለል አለበት? በእርግጥም ለኢትዮጵያ ህዝብ ጥቅምና ፍላጎት ብለው ነው ይሄን አጀንዳ ያመጡት? አይደለም። ለህዝብ ጥቅም ለህዝብ ፍላጎት የሚቆረቆሩ ቢሆኑ ኖሮ ብዙ ነገር ያደርጉ ነበር። አሁን ጦርነት ከሚጎስሙ አባይ ግድብን እኮ ጨርሰው ወደ ተግባር ማስገባት ይችሉ ነበር። የኤርትራ ሰራዊት ኢትዮጵያ እንዳይገባ፣ ዜጎቻችንን እንዳይጨፈጭፍ፣ ግዛታችንን እንዳይቆጣጠር ማድረግ ይችሉ ነበር። ሱዳኖች ገብተው ደንበራችንን አልፈው እንዳይወሩን ማድረግ ይችሉ ነበር። ደንታ ሰጥቷቸው ያውቃል። አሁን ምን አዲስ ነገር ተፈጥሮ ነው ለሀገርና ለህዝብ ተቆርቋሪ ሆነው የባህር በር ጥያቄ ያነሱት? ኖ ይሄ አሁንም የኢትዮጵያን ህዝብ ድጋፍ እያጣሁ ነው፣ መልሼ ላገኝ የምችለው እንዴት ነው ብለው ካልኩሌት አድርገው ያመጡት የፖለቲካ አጀንዳ ነው። ለሀገርና ለህዝብ ተብሎ የመጣ አጀንዳ አይደለም። ስለዚህ ሞቲቭ ሮንግ ነው። አንድ ሁለተኛ ታይሚንግ። በምንም ተአምር ኢትዮጵያ አሁን እንደዚህ አይነት ጥያቄ ልታነሳ የምትችልበት ወቅት አይደለም። በጣም ብዙ ችግር ውስጥ ነው የተዘፈቀችው። ከዚህ ችግር ለመውጣት ራሱ የምትችልበት እድል በጣም ጠባብ ነው። ቀውስ ውስጥ ነች። እርስ በርስ ውጊያ ውስጥ ነው ያለነው። በኢኮኖሚ ድቀት ውስጥ ነው ያለነው። አሁን የኢትዮጵያ ህዝብ እርስ በርሱ እየተዋጋ ሌላ ጥቅም ከውጭ ሀገር ማምጣት የሚችልበት እድል ላይ አይደለም ያለው እና ከታይሚንግ ማንሳት ሮንግ ነው። ሶስተኛ ከውጤት ማንሳት በምንም ተአምር ይሄን ወደ ውጤት መቀየር አይቻልም። በሆነ ቴክኖሎጂ ብልጫ ወይም በሂውማን ዌብ ነገ ሄደው አሰብን መቆጣጠር ይችሉ ይሆናል። ሰዋት ከተቆጣጠሩ በኋላ ዓለም አቀፍ እውቅና በማይገኝበት ሁኔታ፣ ዓለም አቀፍ ድጋፍ በማይገኝበት ሁኔታ በኃይል ይዘህ እየተዋጋህ ያን ወደብ ለኢትዮጵያ ጥቅም መጠቀም ትችላለህ? ያን የባህር በር ለኢትዮጵያ ጥቅም መጠቀም ትችላለህ? ሰስተነብል ነው አይደለም። ሁለተኛ ይሄ በጣም ህገወጥ የሆነ እርምጃ ነው። በኢትዮጵያ ታሪክ የመጀመሪያ ነው የሚሆነው። ሞገስ ኢትዮጵያ የምትታወቀው የራሷን አሳልፋ አትሰጥም፣ የሰው አትፈልግም ነው ምንድነው? በዚህ አይደለም የምንመካው፣ ሁልጊዜ የምንፎክረው ይሄን እያልን አይደለም። ኢትዮጵያ በታሪኳ አንድም ጊዜ ወረራ የሚባል ነገር ፈጽማ አታውቅም በሌሎች ግዛት አንድም ጊዜ። ይሄ የመጀመሪያ ነው የሚሆነው። በተባበሩት መንግስታት በአፍሪካ ህብረት እውቅና ያለው አንድ ሉዓላዊ ሀገር ሄዶ መውረር በታሪካችን የመጀመሪያ ነው የሚሆነው። እንደዚህ አይነት ታሪካዊ ስህተት መስራት የለብንም። ትልቅ ጥፋት ነው የሚሆነው። ስለዚህ በየትኛው መመዘኛ ብናየው ይሄ ትክክል አይደለም። ስለዚህ ይሄ እዚህ ጦርነት ውስጥ በምንም ተአምር መግባት የለብንም። ወደ መፍትሄው ልደት ይቅርታ፣ መፍትሄ አንድ ላይ እንድናያይዝ ነው። ይቅርታ አንድ ላይ ያይዘን ወደ መፍትሄው ምን መልእክትም እንድታስተላልፍ አደርጋለሁ። ከዛ በፊት ግን ስለ ፕሬዚዳንት ኢሳያስ ጨረፍ አድርገን የሄድከውና ስለ ኢሳያስ ቢያንስ እንደ አንድ ሪዥም እሱና የእሱን አገዛዝ ሪዥም ብለን ብንወስድ ይሄ አገዛዝ ለኢትዮጵያ እንደማይተኛ ከመተኛትም አልፎ ኢትዮጵያ የውስጥ ጉዳይንም እንደሚፈተፍትና በኢትዮጵያ ዘላቂ ጥቅም ወይም ብሔራዊ ጥቅም ላይም እንደሚያሰር የምታምንና ዘላቂ ቋሚ የሆነ ሀሳብ እንዳለ ወይም አቋም እንዳለ እረዳለሁ።
ስለዚህ የሰሞኑንም ስንወስድ አሁን ከመንግስት የኢትዮጵያ መንግስት የሚያሳያቸው ምልክቶች ከዝግጅትና የጦርነት ነጋሪት እየደለቀ ነው እየጎሰመ ነው ለሚለው የሰጣቸው የተወሰኑ ምክንያቶች ወይም መላምቶች እንደተጠበቁ ነው ማስረጃዎች። ስለ ኢሳያስ ደግሞ የተናገርከው ነገር የለምና ኢሳያስ ወደዛ ጎትቶ ለማስገባትስ የማይተው ድንጋይ ማለት ነው የማይፈነቅለው ድንጋይ እንደሌለ ከግንዛቤ መግባት የለበትም ወይ? ምናልባት እንዲረዳን እንደውም አንድ አጭር ቪዲዮ ያለ ይመስለኛል። አንተ ቪዲዮ በጣም ቫይራል የሆነ ቪዲዮ ስለምታስታውሰው ይሄንንም እንደውም ለአድማጮች ለማስታወስ 4 ዓመት በፊት ስማ፣ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር 1 ሰው ፕሬዚዳንት ኢሳያስ ናቸው። ኦኬ፣ ፕሬዚዳንት ኢሳያስ ጋራ ቁጭ ብሎ የኢትዮጵያን ችግር ፈታለሁ ብሎ ያመነ የፖለቲካ ፓርቲ ልደቱ ከጀዋር ጋር ለምን ተገናኘ ብሎ መፎከር ምንድነው? ያስኬዳል? ልደቱ መቀሌ ሄደ ብሎ መፎከር ምንድነው? ኢሳያስን በቀይ ምንጣፍ የተቀበልክ ይህን ማለት ይሄ ፖለቲካ አይደለም። ይሄ ጥላቻ ነው። ይሄ ግልብነት ነው። ለኔ ከኢሳያስ ደብረጽዮን ይቀርበኛል። ለኔ ከኢሳያስ ጀዋር ይቀርበኛል። ለኔ ከአስመራ አምቦ ይቀርበኛል። ለኔ ከአስመራ መቀሌ ይቀርበኛል። መቀሌና አምቦ አገሬ ናቸው። ደብረጽዮንና ጀዋር ኢትዮጵያዊ ናቸው። ከነሱ ጋር ቁጭ ብዬ መነጋገር መብቴ ብቻ አይደለም፣ እንደ ፖለቲካ ፓርቲ ግዴታዬ ነው። የሀገር ችግር መፈታት ካለበት ኢሳያስ ጋራ ሙሽርነት ውስጥ የገቡ ሰዎች ለምን ኢትዮጵያውያን ጋራ ችግር ለመፍታት እንነጋገራላችሁ ብለው መሳደብ ይፈልጋሉ። ይሄ ትክክል አይደለም። ከዚህ መውጣት ይሄ ነው። ጊዜን ሴቭ ላድርግልህ ብዬ ነው። ይሄ ኦልሞስት 5 ዓመት ሊሆን ነው ከተናገርከው ባልሳሳት 2000 መጀመሪያዎቹ አካባቢ ላይ ነው የተናገርከው እና አሁን 25 ነው። ኦልሞስት 5 ዓመት 5 ዓመት ሊሞላው ነው። እንግዲህ ኢሳያስ ምናልባት ታሪካዊ ጠላት አንተ በዛ አታምንም አውቃለሁ፣ ግን እንበል ካልን ኢሳያስ ከኢሳያስ አፈወርቂ የበለጠ ኢትዮጵያ ታሪካዊ ጠላት የለም ነው የሚለው በዚህ ቪዲዮ። ስለዚህ እንደዚህ ብለህ የገለጽከውን ሰውዬ ዛሬስ ቢሆን የኢትዮጵያን ውስጣዊ ጉዳይ የበጠበጠ የኢትዮጵያ በሰላማዊ የሚሆን በሌላ መልኩ ጥቅሟን እንዳታስከብር አይተኛም ብሎ ለሚያስቡትና ከዛም አልፎ ደግሞ ፕሮቮክ እያደረገ ነው ኢትዮጵያን መንግስትም ህዝብም ወደ ግጭት ለማስገባት እየጎተተ ነው ፕሮቮክ እያደረገ ነው ብለው ሐሳብ ሰዎች ቢሰጡ ፌር አይሆንም። አንደኛ ለአሁን ስለ ኢሳያስ እንድናገር መጠበቅ የለበትም። እኔ ተናግሬ ጨርሻለሁ ማለት ነው። ኢሳያስ ያልገባቸው ኢሳያስን ያላወቁ ሰዎች ቢናገሩ ዛሬ ላይደንቀኝ ይችላል። እኔ አቶ ኢሳያስን ካወቅኳቸው በልጅነት እድሜ ነው፣ ቆይቻለሁ። አሁን አዲስ ነገር ስለሳቸው ልናገር ስለማልችል ነው ስለሳቸው ማላወራው ማለት ነው እንጂ ችግር ውስጥ አሁን የሉበትም ብያምኛ አይደለም። በህይወት እስካሉ ድረስ በኢትዮጵያ ጉዳይ ላይ የማይተኙ ሰው እንደሆኑ ምንም ጥርጥር የለኝም። ያ ችግራቸው አሁንም አለ፣ ወደፊትም ይቀጥላል እና በዚህ ላይ ብዙ ማውራት የሚያስፈልገኝ አይመስለኝም ማለት ነው። አሁን ያልከውን የሚያነሱ ሰዎች ነው የኢሳያስን ጥቃት የምትከላከለው ኢሳያስን በመሆን አይደለም፣ ወራሪ በመሆን አይደለም። የሰው ሉዓላዊነት የሰው አገር በመድፈር አይደለም፣ በመውረር አይደለም። ራስህን በብቃት በመከላከል ነው። ራስህን በብቃት ደግሞ መከላከል የምትችለው ውስጣዊ ችግርህን በመፍታት ነው፣ ውስጣዊ አንድነት በማምጣት ነው። ኢትዮጵያ ውስጥ ያለውን ችግር በአፈና ሳይሆን በጦርነት ሳይሆን በውይይት በድርድር በፖለቲካ በመፍታት ነው። ዴሞክራሲያዊ የሆነ ስርዓት በመገንባት ህዝባዊ አንድነት በመፍጠር ነው ያን ችግር የምትቋቋመውና የምትፈታው እንጂ እንደ ኢሳያስ ወራሪ በመሆን አይደለም። አንድን ጥፋት በሌላ ጥፋት ማረም አይቻልም። ስለዚህ ለኔ የሰውን አገር ግዛት ሄዶ በኃይል መያዝ መውረር ኢሳያስ መሆን እሱ መፍትሄ አይደለም፣ ትክክለኛ መፍትሄ አይደለም። ትክክለኛው መፍትሄ እንዲህ አይነቱን ጠባጫሪ መኖሩን አውቀህ የሀገርህን አንድነት ለማስከበር ሉዓላዊነት ለማስከበር የሚያስችል ውስጣዊ ፖለቲካ መፍጠር ነው፣ ውስጣዊ የኢኮኖሚ ጥንካሬ መፍጠር ነው። እሱን ትተህ ውስጣዊ አንድነትህን እያላለህ እርስ በርስ እየተዋጋ ኢኮኖሚውን እያደቀቅ ከቀጠልክ እንደውም ለኢሳያስ ነው የምትሰራው። ኢሳያስ በቀላሉ ገብቶ እንዲያውቅህ ችግር እንዲፈጥርብህ እድል ነው የምትፈጥርለት። ይሄን ነው የኢትዮጵያ መንግስት እያደረገ ያለው። ስለዚህ መልሱ ወረራ አይደለም፣ እሱ ኢሳያስ መሆን ነው። መፍትሄው ወረራ አይደለም፣ እሱ ኢሳያስ መሆን ነው። እዚህ ላይ ግልጽነት ያስፈልጋል ማለት ነው። ስለዚህ እኛ ማድረግ ያለብን ምንድነው? የተያዘብን መሬት አለ ብሎ አምኗል መንግስት። እሰየው ማመኑ። አያምንም ነበር ትናንት።
አያምንም ነበር። ምክንያቱም የሀገርና የህዝብ ጉዳይ ደንተው አይደለም። አሁን ለራሱ የፖለቲካ ጥቅም ህዝቡን ማሰለፍ ሲፈልግ ግን አምኖ መጣ። ተወሮብኛል፣ ተይዞብኛል አለ። ትናንት ግን የተያዘ የለም ሲል ነበር። ቀጣፊ መንግስት ነው። ዞሮ ዞሮ እንኳን አመነ። አሁን እሰየው። ስለዚህ አቅም አንሶት ቢሆንስ ባለፈው እሱን አስገድዶ ለማስወጣት አቅም አንሶት ቢሆንስ? ምንም ከዛ ጊዜ የበለጠ አቅም ወርዷል እንጂ አሁን የተሻለ አቅም የለውም። ጦርነቶቹ የበለጠ ኢትዮጵያ ውስጥ ተባብሰዋል። ድህነቱ የበለጠ ተባብሷል። በዲፕሎማሲ ረገድ የበለጠ ወርደናል። ምን የተሻለ ነገር አለ? አሁን ምንም የተሻለ ነገር የለም። አቅም የመኖርና ያለመኖር ተጠይቆ ነበረ ብዬ ነው። መንግስት አንድ ለማስታወስ ያህል መንግስት ተወካይ ተጠይቆ ያው እኮ አስወጡ ሲባል በውጊያ ነው የሚሆነው ብሎ ነበር የመንግስት ተወካይ ቃል አቀባይ የነበረው። ዛሬ አይምሯቸው ውስጥ ያለ ውጊያ ሌላ ነገር ምንም አይታያቸውም። አንተ ታውቃለህ አይደለም? የህግ ተማሪ ያሉትን ነው ማመጣለህ እኮ። አንድ ሀገር ወረራ ሲፈጸምበት በቀጥታ ወደ ጦርነት አይደለም የሚሄደው አይደለም። ዓለም አቀፍ ተቋማት አሉ፣ የገባናቸው ስምምነቶች፣ ውሎች አሉ። እነዛን መሰረት አድርገን ክስ ነው መመስረት ያለብን አይደለም። በዛ ሂደት ነው መጀመሪያ መሞከር ያለብን። ፍርድህን አግኝተህ ያ ኃይል አልወጣም ካለ ነው ወደ ኃይል አማራጭ የመጨረሻ አማራጭ አድርገህ የምትወስደው እንጂ ዘለህ ወደ ጦርነት አትገባ። አንድ እሱ ነው። ሁለተኛ ያ ጉዳይ ቀይ ባህርን ከመያዝና አሰብን ከመቆጣጠር ጋር ምንም የሚያገናኘው ነገር አለ? ምንም የሚያገናኘው ነገር አለ? ሰበብ አድርገህ ልትጠቀምበት ካልሆነ በስተቀር ምንም ግንኙነት የለም። ዞሮ ዞሮ አሁን ይሄ መንግስት ምንም ጥርጥር የለውም። በቃ ጦርነት ይፈልጋል። ያለ ጦርነት መኖር አልችልም ብሎ ይፈልጋል። ያኛውስ ገፍቶ ቢመጣ በዛው ጨርስ። ገፍቶ ቢመጣስ መጨረሻ እንለጥተውና የኢሳያስ መንግስት ገፍቶ ከመጣ ኢትዮጵያ ራሷን የመከላከል ሙሉ መብት አላት። ገፍቶ ሲመጣ ራስን የመከላከል ሙሉ መብት አለ። ማንንም መጠየቅ አያስፈልግም። ማንንም ማስፈቀድ አያስፈልግም። እንዳውም ገፍቶ ከመጣና ከወረረህ ምላሽህም አስመራ ድረስ መሄድ ሊሆን ይችላል። ሁልጊዜ እየበጠበጠ የማያስቀምጥ ከሆነ ወረራ የሚፈጽም ከሆነ እሱን ልታደርግ ትችላለህ። አሁን ግን የኢትዮጵያ መንግስት ራሱ ቀስቃሽ ነው የሆነው። ራሱ የወራሪነት አጀንዳ ውስጥ ነው የገባው። ምንድነው? ቀይ ባህርን እቆጣጠራለሁ እያልክ እያወጅክ የባህር ኃይል እያሰለጠንክ የጦርነት ዝግጅት እያደረግክ የፕሮፓጋንዳ ቅስቀሳ በስፋት እያካሄድክ ተወረርኩ ልትል አትችልም። ራስህን በወራሪነት እያሳየህ ነው። ራስህ አስቀድመህ የዲፕሎማሲ ሽንፈት ውስጥ እየገባህ ነው። የፕሮፓጋንዳ ሽንፈት ውስጥ እየገባህ ነው። ነገ ከነገ ወዲያ አሁን የኢትዮጵያ መንግስት ወጥቶ ተወሬ ነው ቢል ማን ያምነዋል? አስቀድሞ ዝግጅት እያደረገ እየፎከረ ቅስቀሳ እያደረገ እንዴት ሊሆን ይችላል? ይሄ እኮ የዲፕሎማሲ ሀሁ እኮ ነው። የፕሮፓጋንዳ ሀሁ እኮ ነው። በጣም የተሳሳተ መንገድ ነው። ስለዚህ ይሄ ጦርነት በፍጹም ለኢትዮጵያ ህዝብም አይጠቅምም። እንደው ሰከን ብሎ የራሱንም ፍላጎት በአግባቡ የሚያውቅ ቢሆን ለራሱ ስልጣንም ይሄ መንግስት አይጠቅመውም። ለኤርትራ ህዝብ አይጠቅምም። ምናልባት የሚጠቅመው ካለ ሻቢያን ወይም አቶ ኢሳያስን ነው ሊጠቅም የሚችል። ባድመ ወያኔ እያሉ ነበር 18 ዓመት አቶ ኢሳያስ ብሔራዊ ውትድርናውን ቋሚ አዋጅ አድርገው መቀጠል የቻሉት አሁን ከዶክተር አብይ መምጣት በኋላ ያ አጀንዳ ኦልሬዲ ጊዜ አልፎበት ነበረ። አሁን አዲስ አጀንዳ ሰጣቸው። ከዚህ በኋላ ደግሞ ባህርህን በኃይል ለመያዝ ግዛትህን በኃይል ለመያዝ የኢትዮጵያ መንግስት ተነስቶብሃል፣ አውጆብሃል እያሉ በስልጣን ላይ ይቀጥላሉ። ሌላ ልማት አያውቁ ኢሳያስ። ሌላ ስራ እኮ አይሰሩም። ጦርነት ነው ስራቸው። ስለዚህ ያን ስራቸውን አጠናክረው እንዲቀጥሉ እድል ይፈጥርላቸዋል። በዚህ ጦርነት ሊጠቀም የሚችል ብቸኛ ሰው ቢኖር አቶ ኢሳያስ አፈወርቂ ናቸው። የኤርትራ ህዝብም አይጠቀምም፣ የኢትዮጵያ ህዝብም አይጠቀምም። በውል ጥቅምና ፍላጎቱን ካወቀ የኢትዮጵያ መንግስትም አይጠቀምም። እንደውም እድሜውን ሊያሳጥር ይችላል። ስማ፣ ቅድም አንስተሃል የፋኖ የምናምን። እኔ እስካሁን ድረስ ኦፊሻል በሆነ ሁኔታ ከሻቢያ ጋር አብሬ ቆማለሁ ያለ ድርጅት አልሰማሁም። ጦርነቱ ግን በሁለቱ መንግስታት መካከል ከተፈጠረ ያ አይነት የኃይል አስተላለፍ ሊፈጠር እንደሚችል እገምታለሁ። እንዴ ኢትዮጵያ ውስጥ በድሮን እየተደበደቡ እየተጨፈጨፉ ያሉ የህብረተሰብ ክፍሎች ይሄ የኢትዮጵያ ጥቅም ነው ብለው ከመንግስት ጋር ይቆማሉ ብሎ መጠበቅ ስህተት ነው። ከታሪካዊ ጠላቶቻችንም ጋራ ተገፍተው የሚቆሙበት ሁኔታ ሊፈጠር ይችላል። ያ ኢትዮጵያን ወዴት ነው የሚወስዳት? አያሳፍርም? እንደገና ኢትዮጵያዊ ኃይሎች ከሻቢያ ጋር ቆመው ኢትዮጵያን ሲወጉ ማየት በጣም የሚያሳዝን እኮ ነው። ለዚህ ግን ምቹ ሁኔታ እየፈጠረ ያለው ማን ነው? መንግስት ነው። ውስጣዊ ሁኔታውን ሳይፈታ፣ ውስጣዊ ችግሩን ሳይፈታ ጦርነት ውስጥ ባለንበት ሁኔታ
ከሌላ ከውጭ ኃይል ጋር እንደገና ሌላ የጦርነት አዙሪት ውስጥ መግባት ለዚህ ጉዳይ ምቹ ሁኔታ መፍጠር ነው። ግን ኤክስኪዩዘብል ነው በዛው እንደዚህ ምንም ይሁን መንግስትም ሁኔታውን ይፍጠር ነገር ፈላጊም ሆኖ ጠባጫሪ ሆኖ የሚግባበት ኦልሬዲ ጦርነት ወይ ግጭቱ ከተነሳ በኋላ አይ መንግስት እንደዚህ ስላደረገ ነው በድሮን እየተጨፈጨፈ ስለሆነ ነው ብሎ እንደ ጀስቲፊኬሽን እና ኤክስኪዩዝ ማቅረብ ይቻላል ወይ? ባንዳነት ነው ከጠላት ጋር መቆም የሚለውን አያፋልስም ወይ? እኔ ባንዳነት ነው ልል እችላለሁ። የኢትዮጵያ መንግስት ግን ባንዳነት ነው ሊል አይችልም። የኢትዮጵያ መንግስት አሁን ከሚለው ከሻዕቢያ ጋር ቆሞ የኢትዮጵያን ህዝብ የጨፈጨፈ ነው። የኢትዮጵያን ዳር ድንበር ያስደፈረ ነው። ከውጭ ድሮን እያመጣ በድሃው ህዝብ ገንዘብ ኢትዮጵያውያንን እየጨፈጨፈ ያለ መንግስት ነው። ይሄ መንግስት ባንዳዎች ናችሁ ከኤርትራ ጋር ስለቆማችሁ ለማለት የሞራል ብቃት የለውም። እኔ እናንተ እንችላለን እያልንም ነው። ግን መታወቅ ያለበት ምንድን ነው? እኔ በምንም ተአምር የፈለገው አይነት ምክንያት ቢኖረን ከኤርትራ መንግስት ጋር ቆመን የኢትዮጵያን መንግስት መውጋት አለብን ብዬ አላምንም። ታሪካዊ ስህተት ነው ብዬ ነው የማምነው። እኔ ስላልኩ ግን አላስቀረውም። ነባራዊ ሁኔታው እንደዛ አይደለም። ብዙዎች በመጥፋት በህልውና ጥያቄ ውስጥ ነው ያሉት። ይሄ መንግስት እስካለ ድረስ ያጠፋናል ብለው ጠበንጃ አንስተው እየተፋለሙ ነው ያሉት። እነዚህ ሰዎች ራሽናሊ እንደኔ ይሄ ጉዳይ የሀገር ጉዳይ ነው፣ ታሪካዊ ስህተት አትስሩ፣ ከኤርትራ መንግስት ጋር አትቁሙ ብዬ ላስቆማቸው አልችልም። እነሱ ያሉበትን ስሜት ያሉበትን የህልውና ፈተና ግንዛቤ ውስጥ ማስገባት ያስፈልጋል። ስለዚህ እኔ እናንተ የማንፈልገው ተገቢ ነው ብለን የማናምነው ነገር ሊከሰት እንደሚችል ከወዲሁ መገመት መቻል አለብን። እገምታለሁ። እኔ ምናልባት ግማሹ የቲፒኤልኤፍ ኃይል ከኤርትራ ጋር ሊቆም ይችላል፣ ግማሹ የፋኖ ኃይል ከኤርትራ ጋር ሊቆም ይችላል፣ ኦላ ከኤርትራ ጋር ሊቆም ይችላል። እነዚህ ኃይሎች ከኤርትራ ጋር ከቆሙ ምንድነው የሚፈጠረው? ይህን ግምት ውስጥ ማስገባት አለብን። ስለዚህ ትክክል ነው ብሎ ማመንና ሊሆን ይችላል ብሎ ማመን የተለያዩ ነገሮች ናቸው። ይህን ግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው። ሀሳብ ገበታ ሀሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሀሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።